አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን፣ ክቡራን ሊቃውንት፣ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የወላዲተ አምላክ የአስራት የበኩራት ልጆች፣ ቅዱሳን ወዳጆች፣ በወደደን ባከበረን በአምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? እግዚአብሔር አምላካችን በቸርነቱ በምሕረቱ ጠብቆ እዚህ ሰዓት እዚህ ዕለት እንድንደርስ ከሁሉም በላይ ድህነት የተመሰረተባት ዓለም ወደ እግዚአብሔር የቀረበባት ሰማይና ምድር የታረቁባት የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደቱ በሚከበርባት በዚህ ታላቅ ዕለት በሰላም በጤና ያገናኘን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ነፍስ ድህት ወነፍስ ርህብት እንተ ጸግበት ተአኩተክ። የዳነች ነፍስ ተርባም የጠገበች ነፍስ ታመሰግናለች። ታላቁ ሊቅ አባታችን ቅዱስ ያሬድ ከዘመረው ከመንፈሳዊ ዝማሬ የተወሰደ ነው። የዳነች ተርባም የጠገበች ነፍስ ታመሰግናለች። ዛሬ የሰማይ መላእክት ከሰው ወገን የሆኑ ለምስጋና የተጠሩ መንጋዎቻቸውን ያሰማሩ የነበሩ እረኞች ከዓለም ተፈጥሮ በፊት እግዚአብሔር በባህሪው ይመሰገንበት የነበረውን ምስጋና በአንድነት በፍቅር በሰላም ሆነው ያመሰገኑበት ታላቅ ዕለት ነውና አምላካችን እግዚአብሔር ወዶ ፈቅዶ ይሄንን ዕለት እንድናይ የዚህም በረከት ተሳታፊ እንድንሆን ለበዓለ ልደቱ በሰላም በጤና ስላደረሰን አምላካችን እግዚአብሔር ስሙ ከፍ ባለ መልኩ የተመሰገነ ይሁን። እንኳን አደረሳችሁ። የዳነች ተርባም የጠገበች ነፍስ ታመሰግንሃለች። እንደምናውቀው ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደቱ ስለሆነ ተለያይተው የነበሩ አብሮነት ያልነበራቸው ፍጥረታት ወደ አንድነት መጥተው ሰማያዊ ምስጋና የመሰገኑበት ዕለት ስለሆነ ምስጋናውን ማዕከል አድርገን እንደ እግዚአብሔር ፈቃድ እንማማራለን። ሊቃውንቱ የነገውን በዓል አስፍተው አምልተው በዝርዝር ያስተምሩናል። ወንጌላዊ ቅዱስ ሉቃስ ይህንን አስመልክቶ የዛሬዋ ዕለት የደስታ የምስራች የምስጋና የበረከት ቀን እንደሆነች ሲገልጥ እንዲህ ይላል። የሉቃስ ወንጌል ምዕራፍ 2 ከቁጥር 11 ጀምሮ ስናነብ እንዲህ የሚል ቃል እናገኛለን። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እሱ ክርስቶስ ጌታ የሆነ ተወልዶላችኋልና። የምናመሰግነው በልዩ ምስጋና ለእግዚአብሔር ፊት የቆምነው ዛሬ ምስጋና ቀን ስለሆነ ነው። ይሄም ጌታችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ
ከባሕሪ ሕይወቱ ከመንፈስ ቅዱስ ሳይለይ በተለየ አካሉ ሰው የሆነበት ሰውን ለማዳን የተገለጠበት ልዩ ቀን ነው። የአምላክ ሰው መሆን እንደ እንግዳ ደራሽ እንደ ውሃ ፈሳሽ ዝም ብሎ ድንገት የተገለጠ ሳይሆን ቀድሞ ምሳሌ የተመሰለለት፣ ትንቢት የተነገረለት፣ ሱባኤ የተቆጠረለት፣ በመላእክት የታወቀ፣ በአሕዛብ የተገለጠ፣ በዓለም የተሰበከ ነው። ምሳሌው እንዴት ነው ብትሉ አባቶቻችን አስቀድመው የአምላክ ሰው መሆን እንዴት እንደሚከናወን መቼ እንደሚከናወን ራሱ ባለቤቱ እግዚአብሔር በገለጠላቸው መምህራን እንዳሉት በዘፈቀደ በአንድ አቅጣጫ በአንድ ምሳሌ በአንድ መገለጥ ሳይሆን ሊያውቁት ሊረዱት በሚችሉት ማንነት እግዚአብሔር ለአባቶቻችን ተወልዶ እንደሚያድን ዓለምን ወደ ቀደመ ክብሩ እንደሚመልስ በምሳሌ ተገልጦላቸዋል። ከተገለጠላቸው አባቶች መካከል ለማሳየት ታላቁን አባት ሊቀ ነቢያት ሙሴን ማሰብ እንችላለን። ሊቀ ነቢያት ሙሴ እግዚአብሔርን በምሳሌ ከተመለከቱ አባቶች መካከል የመጀመሪያው ነው። በዚህ በኦሪት ዘጸአት ምዕራፍ 3 ከቁጥር 1 ጀምሮ ስንመለከት ዓለምን ለማዳን የሰውን ባህሪ ገንዘቡ አድርጎ ከኃጢአት በቀር ሰው የሚሰራውን በጎ ሥራ ሰርቶ አርአያ በመሆን የሰውን ልጅ እንደሚያድን ምስጢረ ተዋሕዶን ሲገልጥ በሐመልማልና በነበልባል ለሙሴ የእግዚአብሔር በሥጋ መገለጥ ቀድሞ ተገልጧል። ሙሴ የነበረበት ዘመን በ1400 ዓመተ ዓለም ነው። የሰማይና የምድርን ተፈጥሮ እግዚአብሔር ገልጦለት በጻፈ ጊዜ ዓለምን በቃሉ የፈጠረ መልሶ የሚያድን እሱ እንደሆነ እንዲያውቅ ስሙን ጠርቶ የቆመባት ስፍራ የተቀደሰች እንደሆነች የምስጢር መገለጫ እንደሆነች ከኃጢአት ከበደል ተለይቶ ራሱን ወደ ቅድስና የሚያመጣ ከሆነ ከዓለም ተፈጥሮ ጋር የሚዛመድ የሚዋሃድ ሰማያዊ የሆነው እግዚአብሔር የሚገልጠውን የማዳን ምስጢር እንደሚመለከት በመጽሐፍ እንደተነገረው ራሱ ጽፎ እናገኘዋለን። ያ በምሳሌ የተገለጠው የአምላክ ሰው መሆን የሰው ደግሞ አምላክ መሆን ማሳያ መግለጫ ምሳሌ ነው። ሐመልማሏ ለእኔና ለእናንተ ለሰዎች ማሳያ ሆነ የተገለጠች ሰውነትን ሰው መሆንን የምታሳይ ናት። ነበልባሉ ደግሞ የመለኮት ነው። መለኮት ከሥጋ ተዋህዶ ሥጋ ከመለኮት ተዋህዶ ዓለም ወደ ቀደመ ክብሩ የሰው ልጅ ወደ ቀደመ ክብሩ እንደሚመለስ በምሳሌ የተገለጠባት አይነተኛ ምሳሌ ናት። ሁለተኛው እግዚአብሔርን ለማየት የታደለ ደግሞ ራሱን የተወደደ መስዋዕት አድርጎ ወደ ቀደመ ክብሩ ዓለምን እንደሚመልስ ቀድሞ ያየ አባታችን አብርሃም ነው። አባታችን አብርሃም እግዚአብሔርን በመስማት የእግዚአብሔርን ቃል በማክበር ከዘመዶቹ ከወገኖቹ ተለይቶ እግዚአብሔር ወደሚያሳየው ወደ ተቀደሰው ምድር እንዲወጣ በታዘዘ ጊዜ የሚጨበጥ የሚዳሰስ ነገር ሳይኖር የእግዚአብሔርን ቃል ብቻ አምኖ የወጣ የእግዚአብሔር ወዳጅ ነው። በዚህ በኦሪት ዘፍጥረት ምዕራፍ 12 ከቁጥር 12 ጀምሮ ስናነብ የምናገኘው ቃል ይሄንን ያረጋግጥልናል። እግዚአብሔር
አብርሃምን በስሙ ጠርቶ ከዘመዶች ከወገኖች ተለይተ ውጣ፣ እኔ ወደማሳይህ ምድር በዚያ ኑር፣ የሚባርኩህን እባርካለሁ፣ የሚረግሙህንም ረግማለሁ ብሎ ባለው ቃል መሰረት የእግዚአብሔርን ቃል ሰምቶ በመውጣቱ እግዚአብሔር አብርሃምን ባረከው። ዘርህ እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛ ይሁን፣ የብዙዎች አባት ሁን አለው። በዚያ መሰረት አብርሃም የሁሉም አባት ተብሎ ይጠራል። ይሄ ብቻ አይደለም። እግዚአብሔር በድምፅ በትእዛዝ ከመገለጥም ባሻገር ስሙ ማን እንደሆነ ነግሮታል። ደግሞም በአካል በቤቱ በእንግዳ አምሳል ተስተናግዷል። በኋለኛው ዘመን ደግሞ ከአብራኩ የተከፈለውን ይስሐቅን መሥዋዕት አድርገህ አቅርብልኝ ብሎ ጠይቆታል። እሱም ያላንዳች መጠራጠር በእምነት የሰጠውን መልሶ ለእግዚአብሔር ለመስጠት በመታዘዙ በኋለኛው ዘመን የሚከናወነውን የማዳን ሥራ አብርሃም ተመለከተ። ይሄንን ወንጌላዊው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 8 ቁጥር 34 ላይ አብርሃም ዕለቴን ለማየት ተመኘ፣ ዕለቴን ለማየት ተመኘ፣ የተመኘውን ደግሞ አየ፣ ስላየም ተደሰተ ብሎ አብርሃም አስቀድሞ ሊያይ የፈቀደውን የወደደውን ራሱ ባለቤቱ እግዚአብሔር እንደገለጠለት ወንጌላዊው ቅዱስ ዮሐንስ በአግባቡ ነግሮናል። እንዴት ነው ያየው ካልን አንድያ ልጅህን ሰዋልኝ አለው እግዚአብሔር። ያለ ጥርጥር ልጁን ሊሰዋ ወደዚያ ወደ ተለየው ተራራ ወጣ። ይስሐቅም ለመሰዋት አባቱም አብርሃምም ልጁን ለመሰዋት በተስማሙ ጊዜ በልጅህ መስዋዕትነት እኔ አልከብርም፣ በልጅህ መስዋዕትነት እኔ አልደሰትም፣ መታዘዝህን ለማወቅ ነው ይህንን ያዘዝኩት፣ ይህንን እንድታደርግ የነገርኩ። ታዝሃል፣ ስለ ልጅህ ፋንታ የሚሰዋው መስዋዕት በእኔ ዘንድ አለ ብሎ ስለ ይስሐቅ ፋንታ የሚሰዋውን በእሰንሳቤቅ የታሰረውን በግ ራሱ ባለቤቱ እግዚአብሔር እንዳስረከበው እናውቃለን። በዚህ በኦሪት ዘፍጥረት ምዕራፍ 12 ላይ ታሪኩ ተገልጦ እናገኘዋለን። መምህራን ይህንን አብርሃም የአብ ምሳሌ፣ ይስሐቅ ደግሞ የወልድ ምሳሌ፣ አብርሃም የአብ ምሳሌ፣ ስለ ይስሐቅ ፋንታ የተሰዋው ያ በግ ደግሞ የክርስቶስ ምሳሌ እንደሆነ አስቀድመው ነግረውናል። ወንጌላዊው ቅዱስ ዮሐንስ ይሄንን ይዞ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይኸው ብሎ ክርስቶስ ስለ ዓለም ራሱን የተወደደ መስዋዕት አድርጎ እንደሚሰጥ በሱ መስዋዕትነት ዓለም እንደሚድን ነግሮናል። ስለዚህ አባታችን አብርሃም በልጁ በይስሐቅ በኩል አምላክ ተወልዶ ራሱን የተወደደ መስዋዕት አድርጎ ሰውን ወደ ቀደመ ክብሩ የሚመልሰው መሆኑን በምሳሌ አይቶታል ማለት ነው። ለማሳያ ይሄንን ካልን ይበቃናል። የጌታ መወለድ በትንቢት የተገለጠ ነው። ቅድም እንደተናገርኩት ዝም ብሎ ድንገት ቅጽበታዊ ሆኖ የታየ የተገለጠ አይደለም። ነቢያት ትንቢት ተናግረዋል። እነ ኢሳይያስ ትንቢት ተናግረዋል። እነ ኤርምያስ ትንቢት ተናግረዋል። እነ ሕዝቅኤል ትንቢት ተናግረዋል። እነ ዳዊት ትንቢት ተናግረዋል። ማሳያ እንዲሆነን አንዱን ብቻ እንመልከት። ለምሳሌ የዳዊት መዝሙር 131 ከቁጥር 1 ጀምሮ ስንመለከት ዳዊት ጌታ እንደሚወለድ መወለጃውን የእንስሳት በረድ እንደሆነ ያም ደግሞ ለቤተ መቅደስ ለቤተ ክርስቲያን ምሳሌ እንደሆነ
እንዲህ ብሎ ይነግረናል። የዳዊት መዝሙር 131 ከቁጥር 1 ጀምሮ ስንመለከት እንዲህ የሚል ቃል ተጽፎ እናገኘዋለን። ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ በገዳም ንበውዕ እምከሰ ውስተ አብያቲሁ ለእግዚአብሔር። እነሆ በኤፍራታ ሰማነው። ምን ሲያደርግ? እንደ ሕፃናት በእንስሶች ግርግም ተወልዶ ሲያለቅስ፣ እንደ ሕፃናት የእናቱን ጡት ሲለምን፣ ያ እግዚአብሔር ያደረበት፣ እግዚአብሔር የተገለጠበት፣ እግዚአብሔር የተወለደበት ብቸኛ ቦታ የቤተ መቅደስ የቤተ ክርስቲያን ምሳሌ ነውና ወደዚያ እንግባ፣ በዚያም ለእግዚአብሔር የሚገባውን ክብር እንስጥ ሲል ቁጥር 6 ላይ እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው፣ ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን ብሎ ዳዊት አስቀድሞ ጌታ ከመወለዱ በፊት 1000 ዘመን ትንቢት ተናግሯል። በተናገረው ትንቢት መሰረት ዳዊት አስቀድሞ አይቶታል። ራሱ ሲገልጥ እነሆ ሰማነው። ሰማነው ማለት ኃላፊ ግስ አይደለም፣ ወደፊት የሚከናወን አይደለም። አሁን የተፈጸመ የተከናወነ ተግባር የሚገለጥበት ነው። ለአባቶቻችን የመወለዱ ጉዳይ ቀርቦ የተገለጠ የታየ እንደሆነ ያለምንም ቅድመ ሁኔታ በመጽሐፍ ጽፈው ነግረውልናል። ስለዚህ ይህ በትንቢት የተከናወነ የተገለጠ ተግባር ዛሬ እንደተፈጸመ ቤተ ክርስቲያን ስትነግረን ድርጊቱ ዛሬ የተፈጸመ ሆኖ አይደለም፣ በኋላ ላይ እናመጣዋለን። በየዓመቱ የምናስበው ይህንን በዓል የምናከብረው እኛ ከልደቱ የምናገኘው ጥቅም ስላለ ነው። ስለዚህ በትንቢት የተገለጠ እንደሆነ በአግባቡ ማየት እንችላለን። ሦስተኛው ሱባኤ የተቆጠረለት ነው። ከአባታችን ከአዳም ጀምሮ በየዘመኑ የተነሱ አባቶቻችን ውረድ፣ ተወለድ፣ አድነን፣ ካንተ በቀር የሚያድነን ማንም የለም፣ ከላይ እጅህን ክንድህን ላክልን፣ ከላይ ብርሃንህን ላክልን፣ እሱ ወደ እውነት ይምራ፣ እሱ ወደ ክብር ይምራ ብለው ነቢያት እንደተናገሩ አባቶቻችን ደግሞ ሱባኤ ይዘዋል። በሱባኤ የተከናወነ እንደሆነ ታላቁ ነቢየ እግዚአብሔር ሙሴ በኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ ያዕቆብ የእግዚአብሔርን ማዳን መሰረት አድርጎ ሱባኤ እንደገባ የገባውንም ሱባኤ መሰረት አድርጎ ባለቤቱ ልደቱን እንደገለጠለት እንዲህ አድርጎ ይነግረናል። አየዋለሁ፣ አሁን ግን አይደለም፣ እመለከታለሁ፣ በቅርብ ግን አይደለም፣ ከያዕቆብ ኮከብ ይወጣል። ልብ በሉ። አየዋለሁ፣ አሁን ግን አይደለም፣ እመለከታለሁ፣ በቅርብ አይደለም፣ ከያዕቆብ ኮከብ ይወጣል። ከያዕቆብ ወገን እንደሚወለድ የአብርሃም ልጅ የዳዊት ልጅ እንደሚባል አስቀድሞ አባታችን ያዕቆብ እግዚአብሔርን አይቶታል። ያ ብቻ አይደለም፣ በስጋዊ በረከት በምድራዊ በረከት እንዲያከብረው ከእግዚአብሔር ጋር ታግሎ ስለ በረከት እግዚአብሔርን ያሸነፈ ነው አባታችን ያዕቆብ። ካላረከኝ በቀር አልለቅህም ብሎ እስከ መጨረሻው ድረስ እግዚአብሔር እስኪባርከው ድረስ ከእግዚአብሔር ጋር ስለ በረከት የታገለ ነው። የማዳኑን ስራ መቼ እንደሚሰራ አርቆ ቢገልጠውም በሰዓቱ ግን እሱ እንደተመለከተው በቀላሉ ከቅዱስ መጽሐፍ እናገኘዋለን። ይህ ደግሞ በመላእክት ዓለም የተሰበከ የታወቀ የተገለጠ በአሕዛብም እንዲሁ የተገለጠ ለዓለም ደግሞ የተሰበከ እንግዳ እንዳልሆነ ሐዋርያው ቅዱስ ጳውሎስ
በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የጌታ መወለድ የሥጋን መዋሃድ በዚህ ዓለም ተመላልሶ ሰው የሚሰራውን በጎ ሥራ ሰርቶ አርአያ መሆን እንግዳ እንዳልሆነ ሐዋርያው ቅዱስ ጳውሎስ ይነግረናል። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ምሳሌ የተመሰለለት፣ ትንቢት የተነገረለት፣ ሱባኤ የተቆጠረለት፣ በመላእክት የታወቀ፣ በአሕዛብ የተገለጠ፣ በዓለም የተሰበከ እውነተኛ ዓለም የዳነበት የድነት መሰረት ስለሆነ ሊቁ አባታችን ቅዱስ ያሬድ ይህችን የማዳን ተግባር የተመለከተች የዚህ የማዳን ክብር ገንዘቧ የሆነ ነፍስ መዳንን ትፈልግ ነበርና መዳንን አታ በመከራ ውስጥ ትኖር ነበርና ስለ ዳነች የድነት ባለቤት ስለሆነች ታመሰግንሃለች ያለው ያለ ምክንያት አይደለም። በጌታ ልደት ቅዱስ ሉቃስ እንደነገረን ደስታ ተከናውኗል፣ ሰላም ታውጇል። በጌታ ልደት ተለያይተው የነበሩ አንዱ ለአንዱ ጠላት የነበረ በጠላትነት ይፈላለጉ የነበሩ አካላት ወደ አንድነት መጥተዋል። መምህራን እንደነገሩ 7ቱ መስተጻርራን በጌታ ልደት ወደ አንድነት መጥተዋል። እነዚያ እነማን ናቸው? የመጀመሪያው ሰው ከራሱ ጋር ተጣልቶ ነበር። የመጀመሪያው ጸብ የሚጀምረው ሰው ከራሱ ጋር አምላክነትን በፈለገ ጊዜ ሰውነትን አጥቷልና አባታችን አዳም ያልተፈቀደለትን ያልታዘዘውን የራሱ ለማድረግ ባሰበ በወጠነ ጊዜ ለመጀመሪያ ጊዜ የተጣላው ከራሱ ጋር ነው። ሰው እግዚአብሔርን ትእዛዝ ሲተላለፍ፣ ሰው እንደ እግዚአብሔር ፈቃድ መኖር ሲያቆም የሚጣላው ከራሱ ነው። ቃየል ወንድሙን በገደለ ጊዜ ከራሱ ጋር ስለተጣላ ነው የሚገለው በሌለበት፣ የሚከሰው በሌለበት፣ የሚያሳድደው በሌለበት እሱ ብቻ በሚኖርባት በዚች ዓለም የተቅበዘበዘ የሆነው የህሊና ክስ ስለገጠመው በሰራው ስራ ስለተጸጸተ ነው። በወንድሙ ላይ የፈጸመው በደል ሰላም የሚሰጥ አይደለም፣ እረፍት የሚሰጥ አይደለም። ከራሱ ጋር መታረቅ አልቻለም። ከዚህ የተነሳ ላሜ እስኪገለው ድረስ ቃየል በዚህ ምድር የተቅበዘበዘ እንደሆነ መጽሐፍ ይነግረናል። ሰው ኃጢአት ሲሰራ ከእግዚአብሔር ትእዛዝ ሲወጣ የሚጣላው ከራሱ ነው። ከራሱ የተጣላ ከራሱ መታረቅ ያልቻለ መረጋጋት ያልቻለ ኃጢአት በደሉ የሚያሳድደው እሱ ሰው በጌታ ልደት ከራሱ ጋር ታርቋል። ከራሱ ጋር አንድ ሆኖ ከራሱ ጋር ተስማምቷል እንላለን እኮ። ከራስ ጋር ታረቅ እንላለን፣ ወደ ልቦና ተመለስ እንላለን፣ ራስን ሁን እንላለን። ራሳችንን መሆን ካልቻል፣ ከራሳችን ጋር መታረቅ ካልቻል ከሌላው ጋር መታረቅ አንችልም። ስለዚህ በጌታ ልደት ሰው ከራሱ ጋር አንድ ሆኗል። ሁለተኛ ሰው ከራሱ ጋር ሲጣላ በዚያም ልክ ደግሞ ከስነ ፍጥረት ጋር ይጣላል። ግዙ ንዱ ብሎ እግዚአብሔር በሁሉ ላይ አሰልጥኖን ሳለን ነገር ግን ሁሉ የሰለጠነብን ከፍጥረት ጋር የሚያጣላ ማንነት ስላለን ነው። አዳም በተፈጠረ ጊዜ ፍጥረት ሁሉ የሚገዙለት ነበሩ። ከፍጥረት ጋር አብሮነት ነበረው፣ አንድነት ነበረው። ትእዛዘ እግዚአብሔርን ሲተላለፍ ግን ፍጥረት ሁሉ አመፀበት። የመጀመሪያው ከገነት ያባረረው ወደ ገነት ፊቱን እንዳይመልስ ያደረገው ሰማያዊ መልአክ ነው። የእሳት ሰይፍ ይዞ ወደ ገነት ፊቱን እንዳይመልስ
ወደ ገነት እንዳይገባ ገነትን እንዲጠብቅ የታዘዘው የእግዚአብሔር መልአክ ከገነት አባሮታል። ግን እኮ ገነት የተሰራችው ለአዳም ነው፣ ለመላክ አይደለም። መላእክት የሚኖሩባት የመላእክት ከተማ አይደለችም ገነት። እግዚአብሔርን መታዘዝ ከእግዚአብሔር ትእዛዝ ውጪ ሲሆን አዳም የተሰጠው ሀብቱ፣ የተሰጠው መኖሪያው፣ የተሰጠው መክበሪያው፣ ማንነቱ የሚገለጥበት ከመላእክት እንዳንዱ ሆኖ ምስጋና የሚያቀርብባት ርስቱ ክብሩ ገነት ተከለከለችው። ከገነት እንዲወጣ የእግዚአብሔር መልአክ ሰይፍ መዘዘ። ይሄ ብቻ አይደለም፣ ፍጥረት በሙሉ ከዳው። ይታዘዝ የነበረ ፍጥረት የማይታዘዝ የሚያስፈራ የሚያስደነግጥ ሆነበት። ሰው ከእግዚአብሔር ሲጣላ ፍጥረት ሁሉ ይጣላዋል፣ ፍጥረት ሁሉ ይቃወመዋል። ልንገዛው በበላይ ልንሰለጥንበት ለእኛ የተሰጠን ሁሉ ለእኛ የማይገዛን ይሆናል። ጌታችን በተወለደ ጊዜ ግን በልደቱ የተመለከትነው የሚገርም ነው። የተጣላ ሰው፣ የበደለ ሰው፣ ያጠፋ ሰው ከእግዚአብሔር ጋር ሲታረቅ ፍጥረት ሁሉ ከሱ ጋር አንድ ሆኑ። ለዚህ ነው ወንጌላዊው ቅዱስ ሉቃስ በዚህ ማርቆስ በምዕራፍ 16 ከቁጥር 16 ጀምሮ ሰው በጥፋቱ ምክንያት ከስነ ፍጥረት ተጣልቶ ሳለ በእግዚአብሔር መወለድ በእግዚአብሔር ልደት በመታረቁ የሚጎዳውን ሁሉ በበላይነት እንዲሰለጥንበት ስልጣን ተሰጠው። ስልጣኑ ክብሩ ተመለሰለት። ስለዚህ ከስነ ፍጥረት ጋር ተጣልቶ የነበረ ሰው በጌታ ልደት አንድ እንደሆነ መግለጥ እንችላለን። ሶስተኛው ሰውና እግዚአብሔር። ሰውና እግዚአብሔር ተጣልተው ነበር። ሰው ትእዛዝ በመተላለፉ በራሱ ላይ ሞት አሰልጥኗል። ስለ ሰው በደል ምድር የተረገመ ሾክና አሜከላ እንድታበቅል ሆናለች። አሁን ባለቤቱ ወዶ ፈቅዶ ዓለምን ለማዳን በወደደ ጊዜ በሥጋ በተገለጠ ጊዜ የተጣላው ከገነት እንዲወጣ የፈረደበትን ተላልፎ ለዚህ ዓለም ገዢ የተሰጠው ለዚህ ዓለም ገዢ ባሪያ የሆነውን የሰውን ልጅ ነፃ አድርጎ ከራሱ ጋር አስታርቆታል። ከራሱ ጋር አንድ አድርጎታል። ከራሱ ጋር አዋህዶታል። ከዚህ በኋላ ከእግዚአብሔር ጋር ጸብ የለንም። አንድነታችን፣ አብሮነታችን ተገልጧል። ልደቱ የሰጠን አንዱ ትልቁ ስጦታ ይሄ ነው። ሰው ከእግዚአብሔር ጋር የታረቀበት አይነተኛ የማዳን ሥራ የተጀመረበት ልደቱ ነው። ሰማይና ምድር አንድ ሆነዋል። ሰማይና ምድር፣ ሰማያውያን መላእክት፣ ምድራውያን ሰዎች ለምስጋና ስለተሰለፉ አንድ ምስጋና ስላቀረቡ ልደቱን የተሳተፉት የሰማይ መላእክት ናቸው። ልደቱን የተሳተፉት የሰው ልጆች ናቸው። ልደቱን የተሳተፉት በደማዊት ነፍስ የሚንቀሳቀሱ እንስሳትም ጭምር ናቸው። የሁሉም ፍጥረት አንድነት የተገለጠበት ስለሆነ ሰማይና ምድር ተጣልተው ነበር። ሰማይና ምድር አንድ ሆነዋል። ሰውና መላእክት አመስግነዋል። ሕዝብና አሕዛብ ወደ አንድነት መጥተዋል። ከአሕዛብ ወገን ሰብአ ሰገል ተገኝተዋል። ከሕዝብ ወገን ደግሞ እመቤታችን ወላዲተ አምላክ፣ አረጋዊው ዮሴፍ፣ ሌሎችም ቅዱሳን በጌታ ልደት ተገልጠዋል። የማይገናኙ ለአንዴና ለመጨረሻ ጊዜ ተለያይተን እንኑር ያሉ የሰው ልጆች ወደ አንድነት የመጡት በጌታ ልደት ነው። ስለዚህ የጌታ ልደት ተለያይተው የነበሩ ፍጥረታት ወይም ተቃርኖ የነበራቸው አካላት በሙሉ ወደ አንድነት የመጡበት ታላቅ ዕለት ስለሆነ
ይሄንን በዓል ከማክበር በላይ ታላቅነት ስለሌለ አምላካችን እግዚአብሔር ወዶ ፈቅዶ እዚህ ዕለት ስላደረሰን ክብር ምስጋና ለእሱ ይድረሰው። በዚህ ዕለት ታላቅ ምስጋና ቀርቧል። አዲስ ምስጋና ቀርቧል። መላእክትና የሰው ልጆች በአንድነት የሚያመሰግኑት ምስጋና። ይህ ምስጋና በሰው ልጅ በደል ምክንያት ተቋርጦ ነበረ። ለ5500 ዘመን መላእክት ያመሰግናሉ፣ የሰው ልጅም ያመሰግናል። ነገር ግን ሰውና መላእክት በአንድነት ማመስገን አልቻሉም ነበር። በጌታ ልደት ግን የሰማይ መላእክት ከሰው ወገን ያሉ የእግዚአብሔር ወዳጆች የልደቱ ተሳታፊ የሆኑ መንጋቸውን ይጠብቁ የነበሩ እረኞች 2 ዓመት ሙሉ በኮከብ እየተመሩ የመጡ ሰብአ ሰገል የጥበብ ሰዎች አንድ ምስጋና መስግነዋል። እሱም እንዲህ የሚል ነው። ለእግዚአብሔር ምስጋና በሰማይ ይሁን፣ በምድርም ለሰው ልጅ እርቅ ሰላም ይሁን። ምስጋና በሰማይ ለእግዚአብሔር የምንለው ስለ ልዕልናው ነው፣ ስለ ከፍታው ነው። በምድር ደግሞ የሰው ልጅ ተጨንቆ ተጠቦ በጨለማ የሚኖር በመከራ ውስጥ ስለነበረ ለሰው ልጅ ነፃነት፣ ለሰው ልጅ ሰላም፣ ለሰው ልጅ አብሮነት፣ ለሰው ልጅ አንድነት ይሁን። የሰው ልጅ በነፃነት የሚመላለስበት ዘመን ተገልጧል የሚል የምስራች የተገለጠበት ምስጋና ሰማያውያን መላእክት ምድራውያን የሰው ልጆች አመስግነዋል። በዚህ ውስጥ እርቅ አለ፣ በዚህ ውስጥ ሰላም አለ፣ በዚህ ውስጥ አንድነት አለ፣ በዚህ ውስጥ በእግዚአብሔር ፊት መደመጥ አለ። አዲስ ምስጋና የተባለበትም ይሄ በውስጡ ስለተገለጠ ነው። በሌላ መልኩ አሮጌው ዘመን የመከራው ዘመን ሰው ኃጢአቱን በደሉን አስቦ ቢመለስ እንኳን ምሕረት የማያገኝበት ዘመን እንዳለፈ የምሕረት የይቅርታ ዘመን እንደመጣ የሚያሳይ ነው። የሰማይ መላእክት ምድራውያን የሰው ልጆች ያቀረቡት ምስጋና። የጌታ ልደት እኮ ዓለምን ለሁለት ከፍሎታል። የመከራ ዘመን፣ የጨለማ ዘመን፣ የኩነኔ ዘመን የምንለው ያለፈ መሆኑን ከሱ ልደት ጀምሮ ደግሞ ምሕረት፣ ቸርነት፣ ይቅርታ እንደሆነ የጌታ ልደት መክፈያ ሆኖ ዓለምን ለሁለት ከፍሎታል። አሁን ያለንበት ዘመን የምሕረት ዘመን ነው፣ የይቅርታ ዘመን ነው፣ የበረከት ዘመን ነው። ታዲያ የምሕረት የይቅርታ የበረከት ዘመን ሆኖ ለምንድን ነው ተመልሰን በቀደመው ማንነታችን እየተገለጥን ያለ ነው ካልን ተመልሰን ባርነትን ስለፈለግን ነው። ለኃጢአት ባሪያ፣ ለበደል ባሪያ፣ ለሥጋ ፈቃድ ባሪያ እግዚአብሔርን ከመምሰል ይልቅ ዓለምን መምሰል ይሻላል ብለን በምርጫችን ወደ ቀደመ ጥፋታችን በደላችን ስለተመለስን እንጂ ዘመኑ የሰላም ዘመኑ የምሕረት ዘመኑ የይቅርታ ዘመኑ እግዚአብሔርን የመምሰል ዘመን እንደሆነ ራሱ ባለቤቱ ነግሮናል። ስለዚህ የልደቱ አንዱ መሰረታዊው ነገር ይሄ እንደሆነ በአግባቡ ልንረዳ ያስፈልገናል። ጌታ በመወለዱ ምን አገኘን? አንድ ሁለት ሀሳብ ልስጣችሁና ይበቃናል። በጌታ ልደት ስጋዊም መንፈሳዊም በረከት አግኝተናል። ስጋዊም መንፈሳዊም ድህነት አግኝተናል። ጌታ የተወለደበት ምክንያት የኔና የናንተን ልደት ለመቀደስ ነው። እሱ ሁለት ልደታት አሉት። አንዱ ያለ እናት ከአብ የተወለደው የመጀመሪያ ወይም ቀዳማዊ ልደት ይባላል። ከባህሪ አባቱ ከአብ የተወለደው የመጀመሪያ ልደት። ይሄንን ልደት መርምሮ ይሄንን ልደት ጠንቅቆ ማወቅ የሚቻለው ከሰው ወገን የለም። ከእውነተኛ ብርሃን የተገኘ እውነተኛ ብርሃን፣
ከእውነተኛ አምላክ የተገኘ እውነተኛ አምላክ ብለን ከማመን ከመቀበል ውጪ ተመራምረን ለሥጋዊ እሳቤ የምንደርስበት ልደት አይደለም። ሁለተኛው ልደት ግን ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ገዝቶ ያለ አባት የተወለደው ልደት ነው። ለጌታ 2 ልደታት አሉት። ለኔና ለእናንተ ደግሞ 3 ልደታት አሉ። ሊቁ አባታችን ቅዱስ አትናቴዎስ እንደነገረን የመጀመሪያው ልደት ከእናት ከአባታችን የተወለድነው ልደት ነው። ሁለተኛው ልደት ከራሱ ከባለቤቱ ከእግዚአብሔር የምንወለደው በጥምቀት የምናገኘው ልጅነት ነው። ሶስተኛው ደግሞ ከጥምቀት በኋላ ብንበድል ብናጠፋ በኃጢአት ብንወርቅ በንስሐ የምንመለስበት ልደት አለንና ሶስተኛ ልደት የእንባ ልደት ወይም የለቅሶ በለቅሶ መመለስን ማዕከል ያደረገ ልደት ብሎ ሊቁ ነግሮናል። ጌታችን 3ቱንም ልደታት በልደቱ ቀድሶታል። የመጀመሪያው የሥጋ ልደት ይዞት ይመጣው የነበረውን መከራ ይዞት ይመጣው የነበረውን በደል፣ መገዛት፣ ባርነት በጌታ ልደት እንዲቀደስ እንዲባረክ መንፈሳዊ ልደት ወደሚባለው ወደ ትልቁ ልደት እንድንመጣ ምክንያት እንዲሆን ጌታችን በልደቱ ልደታችንን ቀድሶታል። ሁለተኛ ነገረ ድህነት ቀድሞ በትንቢት በሱባኤ በምሳሌ የተገለጠ ቢሆንም በተጨባጭ ያየነው የዳሰስነው ጌታ በተወለደ ዕለት ነው። በዚህ ዕለት ነገረ ድህነት የተወጠነው ቀድሞ ቢሆንም በተግባር ያየነው ግን ዛሬ ነው። ስለዚህ የሰው ልጅ መዳኑን የሕይወት ባለቤት መሆኑን ያረጋገጠው በጌታ ልደት እንደሆነ መረዳት ያስፈልገናል። የዲያብሎስ ኃይሉ ስልጣኑ ተነስቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን እንደመጣ ለዓለም የታወጀው በዚህ ዕለት ስለሆነ የሰው ልጅ ከባርነት ወደ ነፃነት ከመገዛት ወደ መግዛት ባሪያ ከመባል ልጅ ወደ መባል ለመምጣት እድል ያገኘው የዚህ ክብር ባለቤት የሆነው በጌታ ልደት እንደሆነ በአግባቡ መረዳት ያስፈልገናል። ስለዚህ በዓሉን ስናከብር በዓሉ የሰላም፣ በዓሉ የእርቅ፣ በዓሉ የአንድነት ሰማያውያንና ምድራውያን አንድ የሆኑበት ሕዝብና አሕዛብ አንድ የሆኑበት ሰማይና ምድር አንድ የሆኑበት ሰውና መላእክት አንድ የሆኑበት ሰውና ፍጥረት አንድ የሆኑበት ሰውና ሰው አንድ የሆኑበት ከሁሉ በላይ ደግሞ ሰውና እግዚአብሔር አንድ የሆኑበት በዓል ስለሆነ እኔና እናንተም ከሰው ጋር እኛን ከሚመስለን በሰውነት ከሚተካከለን ከየትኛው ነገድ ወገን ሳንቆጥር ከዚህ ላይ ከዛ ላይ ሳንል ባለቤቱ የሰራልንን የገለጠልንን የአንድነት መንፈስ ይዘን ከሌላው ጋር በአንድነት በዓሉን ልናከብር ያስፈልገናል። በዚህ ጊዜ የተጣላን መታረቅ አለብን። የበደልን መካስ አለብን። የቀማን መመለስ አለብን። እግዚአብሔርን የማያስደስት ለልደቱ ክብር የማይሆን ይልቁንም ከልደቱ በረከት እንዳናገኝ የሚያደርግ በአንድም በሌላም መልኩ ሰውንም እግዚአብሔርንም የማያስደስት ክብርም የማያሰጥ ሕይወት ካለን ሕይወታችንን ማስተካከል ይኖርብናል። ባለቤቱ ያስተማረን ይሄንን ነው። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ሰውን ለመፈለግ ሰው ካለበት ዓለም መገለጡ እኔና እናንተም የጠፋውን ወገናችንን የባዘነውን ወገናችንን ተስፋ የቆረጠውን ወገናችንን ወገን ያጣውን ወገናችንን አለውልህ ከጎንህ ነኝ ልንለው ያስፈልገናል። እንደምታውቁት ሀገራችን
እንደምታውቁት ቤተክርስቲያናችን ከምንጠብቀው በላይ ከሚያሳዝን ከምንገልጠው ቃል በላይ ችግር ውስጥ ነን ያለው። ይሄንን ማስተካከል የምንችለው ባለቤቱ ያሳየንን ባለቤቱ እንድንጓዝበት የፈቀደልንን የሰላም፣ የፍቅር፣ የአብሮነት፣ የአንድነት መንፈስ ይዘን እሱ እንደፈለገን ሌላውን መፈለግ ያስፈልገናል። እሱ ይቅር እንዳለን ሌላውን ይቅር ማለት ያስፈልገናል። እሱ እንደወደደን ሌላውን መውደድ ያስፈልገናል። እሱ ራሱን እንደሰጠን እኛ ደግሞ ያለንን እሱ የሰጠንን እንድንሰጥ የፈቀደልንን ለሌላው መስጠት ያስፈልገናልና በዓሉን በዚህ ልክ ማክበር ያስፈልጋል። በዓሉ ዛሬ እንደ እንግዳ ሆኖ የሚነሳው ያለ ምክንያት አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ የተወለደው ከዛሬ 2016 ዓመት በፊት እኮ ነው። ዛሬ የምናከብረው ለምንድን ነው ካልን እኛ በልደቱ ልደታችንን አስቀድሰናል፣ አስባርከናል፣ የእግዚአብሔር ልጆች ተብለናል። ነገር ግን እስከዛሬ እኮ ልጅነት ያላገኙ አሉ። ወደ እግዚአብሔር ልጅነት ያልመጡ አሉ። ከዚህ በረከት ከዚህ በረት ያልተቀላቀሉ አሉ። ዛሬም የምናከብረው ነገም የምናከብረው ዓመት በመጣ ቁጥር ደጋግመን የምናከብረው ያለ ምክንያት አይደለም። እስከ ሕልፈተ ዓለም ድረስ እስከ መጨረሻዋ ዕለት ድረስ ወደዚህ በረት የሚገቡ እግዚአብሔር የሚጠራቸው ለልጅነት ያዘጋጃቸው ወገኖች አሉ። እኛ ብንሳተፍም እኛ ልደታችንን ብናስቀድስም ብናስለይም ብናስባርክም ልጅነት ያላገኙ የእግዚአብሔር ልጆች ያልተባሉ በልደቱ በረከት ያላገኙ በዓለም የሚመላለሱ በሰውነት ሰው የሚባሉ ነገር ግን በክርስትና የሚገኘውን በጥምቀት የሚገኘውን ልጅነት ያላገኙ ወገኖቻችን አሉ። እነሱን ለመጥራት ነው፣ እነሱን ለማክበር ነው፣ እነሱ ልጅነት እንዲያገኙ ነው ቤተክርስቲያኒቱ ስርዓት ሰርታ በየዓመቱ በዓላትን በተለያየ ምክንያት የምናከብራቸውን በዓላት እንድናከብር የምታደርገው። እኛ ልጆች ብንሆንም የልጅነት ስልጣን ቢሰጠንም በአባትነቱ አምነን ስለ አባትነቱ ብንመሰክርም በዓሉን አክብረን ደግሞ የምናገኘው በረከት አለ፣ ክብር አለ። ለእኛ በረከት ለእኛ ክብር ሲሆን ላልዳነው ዓለም ድኖ ማመስገን ላልቻለው ዓለም የተሰጠውን ዋጋ አውቆ ተረድቶ በተሰጠው ዋጋ የሚገባውን ክብር ለማይገልጠው ዓለም ግን የጌታን ልደት በየዓመቱ ማክበር ተገቢ እንደሆነ ልናውቅ ያስፈልገናል። አምላካችን እግዚአብሔር ወዶ ፈቅዶ ቸርነቱን አብዝቶ ለዚህ ዕለት ለዚህ ሰዓት በቅተን ልደቱን እንድናከብር ስለፈቀደልን ክብር ምስጋና ለእሱ ይድረሰው። ነፍስ ድህት ወነፍስ ርህብት እንተ ጸግበት ተአኩተከ፣ የዳነች ተርባም የጠገበች ነፍስ ታመሰግንሃለች። እኛ ድነናል፣ እኛ ልጅነትን አግኝተናል፣ ወደ ቀደመ ክብራችን ተመልሰናል። አባቶቻችን ለዘመናት ይጠብቁት የነበረው የማዳን ተግባር ተስፋው ተፈጽሟል። ለዚህ በቅተን እንድናመሰግን አመስግነንም የማታልፈውን ዘላለማዊ መንግስት እንድንወርስ የረዳን የፈቀደልን የአባቶቻችን አምላካችን እግዚአብሔር ክብር ምስጋና ይድረሰው። በድጋሚ በዓሉን የሰላም፣ የፍቅር፣ የስምምነት፣ የአብሮነት፣ የመቻቻል፣ የጤንነት አይናችን ነሽ ማርያም አንቺን አይንኩብን። የተዋህዶ ልጆች እንወድሻለን።